እንደነገርኳችሁ መካንነቷን እግዚአብሔርን ለመቅረብ ከሐሳቡ ጋር ለመስማማት እንድትጠቀመችበት ልጅ ከመጠየቅ ዓላማው እንዲፈጸም ነብይ ወደ መጠየቅ ስለተሸጋገረች የኔ ጉዳይ ሊቆይ ይችላል፣ ለአንተ ግን ሰው ያስፈልጋል። ከዚህ በኋላ ሐዘንተኛ መስላችሁ አትታዩ። ከዚህ በኋላ ሐዘንተኛ መስላችሁ አትታዩ። ስትታዩ ነገር የዘገየበት አይደል የምትመስሉት። ስትታዩ ነገር የቆየበት አይደል የምትመስሉት። ለምን ስላልቆየ ስላልዘገየ ሳይሆን ከእግዚአብሔር ዓላማ ጋር ስለተስማማችሁ ፊታችሁ ላይ ያለው ብርሃን በኢየሱስም ለብዙዎች እስከሚያስደንቅ ድረስ ይሆናል። ባረኳችሁ በኢየሱስም እንደዚህ ይሆንላችሁ። አሜን። ቁጭ በሉ። የምትጽፉ ሰዎች መዘግየት በልባችን ውስጥ ያለውን የሚያሳይ መስታወት ነው። በጣም እግዚአብሔር መዘግየትን የሚፈልግበት ምክንያት ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር አምላክ በልባችን ውስጥ ያለውን ነገር የሚያይበት መስታወቱ ስለሆነ ነው መዘግየት። ለዛ ነው ሰዎችን ወይንስ እግዚአብሔርን እንፈራለን? ሰዎችን ወይንስ እግዚአብሔርን እናፍራለን? በራሳችን ወይንስ በእግዚአብሔር እንታመናለን የሚለውን የሚያሳይ መስታወት ነው መዘግየት። ስለዚህ በልባችን ውስጥ ያለውን የሚያሳይ መስታወት ስለሆነ ነው መዘግየት። እግዚአብሔር አምላክ አደርጋለሁ ወይም ሰራለሁ ወይም እንደዚህ ይሆናል ካለ በኋላ ጉዳዩን ሆልድ ያደርገዋል። በምንድን ነው የምትታመነው? በማን ነው የምትመካው? ማንን ነው የተደገፍከው? ማንን ነው ተስፋ ያደረግከው? ይሆናል ስትል፣ አረጋዋለሁ ስትል፣ ደርስበታለሁ ስትል፣ ወጣለሁ ገባለሁ ስትል፣ ጋሻ መከታ ዋስትና ምርኩዝ ያደረግከው ማንን እንደሆነ የሚታየው በመዘግየት ውስጥ ነው። ነገሩማ ቶሎ ከሆነ ማንን እንደታመንክ አይታይም። ስለዚህ እግዚአብሔር አምላክ መዘግየት በሰው ልብ ውስጥ ያለውን ነገር የሚያሳይበት መስታወት ስለሆነ ነው። በስጋ ለባሽ የሚመካ መታመኛውን ስጋ ለባሽ ያደረገ ርጉም ነው እንደሚል መጽሐፍ ታውቃላችሁ። ነገር ሲቆይባችሁ መነሻ ላይ አለን ያሉ ነገር ሲቆየሉም አይዞ ያሉ ሰዎች ፊታቸውን ያሶራሉ። እግዚአብሔር ያደርጋል። የከበበክ ነገር ውሸቱን እንደሆነ ሊያሳይ ሲፈልግ፣ ካንተ ኮንዲሽን አንጻር እንደከበቡ ሊያሳይ ሲፈልግ፣ እሱ ብቻ አጥንቶችን በእናት ማዕፀን ያዋደደ ቢሆን ባይሆን በክረምት በበጋ በጊዜውም ያለ ጊዜውም እውነተኛ ወዳጅ እሱ ብቻ እንደሆነ እንድታውቅ ስለሚፈልግ በደሞዝህ በጉልበትህ በአቅምህ በኃይል እንዳትታመን ስለሚፈልግ። ለምን በመዘግየት ውስጥ ብዙ ነገሮች ይንጠባጠባሉ፣ ብዙ ነገሮች ይራገፋሉ። መዘግየት የእግዚአብሔር ወንፊት ስለሆነ ብዙ ነገሮች ይራገፋሉ። ወዳጆቼ በሱ ብቻ እንድትታመን ስለሚፈልግ እግዚአብሔር ነገሩን ያዘገየዋል። እሱ ብቻ። ሰዎችን ወይስ እግዚአብሔር እንደምትፈራ፣ ሰዎችን ወይስ እግዚአብሔር እንደምታፍር። እግዚአብሔር ሆይ አምናለሁ ትለዋል። አምናለሁ። እኔም ማምነው እድሜን አይደለም፣ እኔም ማምነው ባዮሎጂን አይደለም፣ እኔም ማምነው ደሞሴን አይደለም፣ ትምህርቴን አይደለም። አቤት እያረጀ የደከመ አቅም እየጨመረ ነው። አምናለሁ የአብርሃም አምላክ። ለዚህ ነው አብርሃም መጽሐፍ ሲናገር የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተባለ። ቃሉ እንደዛ ተናገረ። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ። ለዚህ ነው ዕብራውያን መጽሐፍ ሲናገር እንደዚህ ይላል፣ ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም እንደ ሰማይ ከዋክብት እግዚአብሔር ልጆችን ዓለምን ባረከ። ዛሬ ባርካቸዋለሁ። ዘግይቷል፣ ይዳስማታል፣ እድሜያችሁ ሄዷል፣ ጉዳዩ አይደለም። እግዚአብሔር አምላክ የተናገረውን ፈጽሞ ያሳያቸዋል። ሞገስ ያለው ጉባኤ ነው። በደንብ አድርጋችሁ አሜን በሉ። የአየሩን ጸባይ እንዳትታመኑ፣ እድሜያችሁ እንዳትታመኑ፣ በዙሪያችሁ አለን ያሉ ሰዎች እንዳትታመኑ። ውጭ ሀገር ሆነ ሀገር ውስጥ ሆነ አለው አይዞህ እኔ እስካለው ድረስ ክንዴ ሳይንተራስ ምናምን ያሉ የኛ አምላክ እስካለ በዙፋኑ እስካለ በመቅደሱ ነገራችን በክብር ይቀየራል። እምናምነው እግዚአብሔርን ነው። ወይኔ በደንብ አድርጋችሁ አሜን በሉ። ምናምነው አምላካችንን የምናምነው እድሜያችንን አይደለም፣ የአየሩን ጸባይ አይደለም ምናምነው፣ ዘመዶቻችንን አይደለም ምናምነው፣ ሕክምናው አይደለም ምናምነው። መዘግየት በልብ ውስጥ ያለውን የሚያሳይ መስታወት ስለሆነ ይሆንልኛል ይሳካልኛል ብለህ ስትዘምር ይሆንልኛል ይሳካልኛል ያልከው እድሜክ ከ30ዎቹ በታች ስለሆነ ነው? ነው ወይስ ውጭ ሀገር ዘመድ ስላለ ነው? ነው ወይስ ባለስልጣን ስለምታውቅ ነው? ነው ወይስ ከሰፊው ማህበረሰብ መካከል ተወላጅ ስለሆንክ ነው? ግን እነግርሃለሁ እግዚአብሔር ምስክሬ ነው፣ ያለና የሚኖር ሁሉን አዲስ የሚያደርግ እግዚአብሔር አምላክ ዘገየ ባላችሁት ጉዳይ ላይ ከተፍ ይላል። ቀድሞ ጣልቃ ገብቶ ታሪክን ይቀይራል።
ምን አይነት የእግዚአብሔር ክብር እንዳለ ልነግር አልችልም። ጌታ ኢየሱስ እንደዚህ ያለ ለደቀ መዛሙርቶቹ አልዓዛር ተኝቷል አላቸው። ሞቶ አይደለም። ዛሬ ነግራችኋለሁ፣ ነገራችሁ ተኝቶ እንጂ አልሞተም። ከተኛበት ይቀሰቀሳል። በኢየሱስም ይቀሰቀሳል። ስራችሁ ተኝቶ እንጂ አልሞተም። እግዚአብሔር ይቀሰቅሰዋል። እና በጣም ይገርማችኋል። ቤት ሰርቶ ከጨረሰ ወይም ዕጣ ከወጣለት ሎተሪ ከደረሰው ነገሩን ዘግይቶ የዘመረ ሰው ሰማይና ምድርን ያሸብራል። ይገርማል። ጨለማው ጥልቁን ሁሉ ነው የሚያሸብረው። ለምን? መዝሙሩ ከሁኔታው ጋር የተገናኘ አይደለም። መዝሙሩ ከጥያቄው ጋር የተገናኘ አይደለም። ክብር ለሚገባው በዙፋኑ ላይ ላለ አምላካችን ለሆነ ነገሩ ቆየ ብለን ፊታችንን ለሌላ አናዞርም። ጉልበታችንን ለጣዖት አናንበረክክም። አንተ ነገሩ ቢቆይም ባይቆይም አምላካችን እግዚአብሔር አምላካችን ነው። ልጅ ቢሰጠን ባይሰጠን፣ በር ቢከፍት ባይከፍት፣ ቢስተካከል ባይስተካከል እኛ እናምናለን ያለው ከሁኔታው አንጻር አይደለም። እሱ የሚታመን አምላክ ስለሆነ ነው። የሚታመን አምላክ ስለሆነ ቆየ ብለን ምክንያት አድርገን ከእግዚአብሔር ጋር ለዘመናት የነበረውን ወዳጅነታችንን የምናበላሽ ሰዎች አይደለም። ጌታ ኢየሱስ ወደ እነ ማርያም ቤት እንደተጓዘ ዛሬ ማለዳ እግዚአብሔር ወደ ቤታችሁ ይመጣል። በመዘግየቱ ሰዎች ይገፋፉሃል። ሰይጣን ብዙ ነገር ይልሃል፣ ያሽሟጥጣል፣ ያንጓጥጣል። በመዘግየቱ ውስጥ እግዚአብሔር ግን በስራ ላይ ነው። አንደኛ በስራ ላይ ነው። በፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 6 ላይ በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ እንዳለ ጳውሎስ። በመዘግየት ውስጥ ያላችሁ ሰዎች እግዚአብሔር በሥራ ላይ ነው። እግዚአብሔር እየሰራ ነው። ጌታ ይባረክ። አሚን ነው ወይ? ነገር ግን ሲሰራ ላታዩት ትችላለህ። ሲሰራው ላታዩት ትችላለህ። እየሰራ እጁ ላታዩት ትችላለህ። ግን እግዚአብሔር በሥራ ላይ ነው። አንድም ቀን እግዚአብሔር ከሥራ ውጭ ሆኖ አያውቅም። ለምን መሰለህ? እግዚአብሔር ሲሰራ ያላየኸው፣ እግዚአብሔር ሲሰራ አዋራ አያቦንም። እግዚአብሔር ሲሰራ መንገድ አይዘጋም። እግዚአብሔር ሲዘጋ ድንጋይ አያጮህም። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። አዳምን አስተኝቶ ሔዋንን እንደሰራለት ጸጥ ካለ ጉዳዩ እግዚአብሔር ትቷችሁ ሳይሆን ነገራችሁ ውብ አድርጎ እየሰራው ነው። በመዘግየት ውስጥ እግዚአብሔር ሥራ ላይ ነው። ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ አለ። በእናንተ መልካሙን ሥራ የጀመረው፣ በእናንተ የተጀመረውን ሥራ የጀመረው ቀበሌው አይደለም፣ መንግስት አይደለም፣ ቤተሰብ አይደለም፣ እግዚአብሔር ነው የጀመረው። በእናንተ በስንቶቻችሁ እንደሆነ አላውቅም፣ ግን በሁላችሁም እንደሆነ አምናለሁ። በእናንተ የተጀመረ መልካም ሥራ አለ። ይህንን መልካም ሥራ እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው አለ። ዛሬ ነግራችኋለሁ። እግዚአብሔር የጀመረውን ሕይወታችሁን እግዚአብሔር ይጨርሰዋል። የእናንተ አስተዋጽኦ አያስፈልገውም። የእናንተ ጣልቃ ገብነት አያስፈልገውም። እግዚአብሔር በዝምታ ይሰራዋል። ነገሬን እየሰራው ነው የሚል ሰው ካለ አሜን ይበል። እግዚአብሔር ሳይረብሽ ነው የሚሰራው። ሳይረብሽ። አሁን ስንቶቻችሁ በመዘግየት ውስጥ ያላችሁ ሰዎች በቃ የተተዋችሁ የተጣላችሁ ነገራችሁ በቃ እንዳልሆነ ሆኖ እየሆነ እንደሆነ የሚሰም ነው። እግዚአብሔር ሲሰራ ሳይረብሽ ነው የሚሰራው። ሳይረብሽ አዋራ ያቡን ትዝ ይላችኋል። የሰለሞን ቤተ መቅደስ ሲሰራ የድንጋይ ጠራቢ ድምፅ አይሰማም ነበር ይላል። የመዶሻ ድምፅ አይሰማም የሰለሞን ቤተ መቅደስ ሲሰራ። ለምን መሰለ? ገና ከምንጩ ገና ከሶርሱ ድንጋዩ ተለክቶ ተጠርቦ አልቆለት ነው መቅደሱ ጋር የሚመጣው። በሂሳብ ነው መቅደሱ ጋር ድንጋዩ ተሰርቶ የሚመጣው። ቤቱ እዛው ፋብሪካ አልቆ ይመጣል፣ ይገጣጠማል። ዛሬ እነግራችኋለሁ፣ ነገራችሁን በእግዚአብሔር ጊዜ ተገጣጥሞ ታዩታላችሁ። እግዚአብሔር ስራችሁን ሰርቶ ታዩታላችሁ። ወይኔ ወይኔ! እግዚአብሔር ነገራችሁን ይሰራዋል። ከየት መጣ ስትሉ በቅሎ አይደለም ወድሜ፣ በቅሎ አይደለም፣ ተሰርቶ ነው። እግዚአብሔር ጊዜ ወስዶበታል። እግዚአብሔር የሱ የሆነውን ነገር ሲሰራ የድንጋይ ድምፅ አያሰማም፣ የመጥረቢያ ድምፅ አይሰማም። ብራዘር ቋ ቀጭ ጓ ምናምን የሚል ድምፅ ኤክስፔክት እንዳታረጉ። በዝምታ በሳይለንት እግዚአብሔር በስራ ላይ አንተ በአገልግሎት ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ በክብር ላይ ነህ፣ እግዚአብሔር በስራ ላይ ነው። አንተ ተዘምራለህ፣ እግዚአብሔር ስራውን ይሰራል። ሰይ አሜን። ልጅን በእናቱ ማህፀን ሲሰራው ድምፅ አይሰማም። ይገርማል።
ምናልባት እናትየው እንቅስቃሴውን ከመረዳት ባለፈ ጎረቤቱ አይሰማም፣ ሌላው ነገር አይሰማም። አጥንት ካጥንት እየተዋደደ የነርቭ ስርዓት፣ የልብ ምት፣ ጠቅላላ ሰውነት ሲስተም ይገነባል። ይገርማል። እግዚአብሔር የሚገርም በጣም ውስብስብ የሆነ ትልቅ ከተማ የሚያክል ብሬን በእናት ማህፀን ድምፅ ሳያሰማ እንደሚሰራ ከተማችሁን፣ ቤታችሁን፣ ህይወታችሁን እግዚአብሔር አምላክ በስራ ላይ ነው። አልተወኝም፣ አልጣለኝም፣ እግዚአብሔር በስራ ላይ ነው። ሚላሜን ይባል እና እግዚአብሔር አይረብሽም ሲሰራ። በመዘግየት ውስጥ እግዚአብሔር አይረብሽም። ሁለተኛ እግዚአብሔር በመዘግየት ውስጥ ውጤቱን ያውቀዋል። ለመሰለም አይጣደፈው፣ የተለያየ ድምፅ የማያሰማው ያዙ ይልቀቁኝ የማይለው ውጤቱን ያውቀዋል። የገባህበትን እያለፍክበት ያለውን ውጤቱን እግዚአብሔር በደንብ ያውቀዋል። ጌታ ኢየሱስ አልዓዛር እንደታመመ ሲነገረው እንደዚህ አለ፣ ይሄ ለሞት የሚያበቃ አይደለም። 2 ቀን ቆየ፣ 2 ሳምንት። አልዓዛር ከሞት የተነሳው ጌታ በአራተኛው ቀን ስሙን ስለጠራው አይደለም። ትንሣኤና ሕይወት ጌታ ስለሆነ ነው። ከ40 ቀንም በኋላ ይምጣ፣ ከ40 ወርም በኋላ ይምጣ፣ ከጌታዬ አልዓዛር የሚል ስም ከወጣ አልዓዛር ከገባበት መቃብር ይወጣል። እነግርሃለሁ፣ ውጤቱን ያውቀዋል እግዚአብሔር። ሰይጣን ውጤቱን ለማስቀየር ነው የሚሯሯጠው፣ እዚህም እዛም የሚሄደው። ጌታዬ ግን የሚረጋጋው ውጤቱን ስለሚያውቀው ነው። ያንተ ጉዳይ በሱ እጅ ላይ ነው። ያንተ ጉዳይ በሱ እጅ ላይ ነው። ይሄ ጉዳይ ተኝቷል፣ ልጅ አልሞተም አለ። ዛሬ እነግርሃለሁ፣ ውጤቱ ያለቀ የተጠናቀቀ በጌታ እጅ ላይ ነው። አሜን ይባላል። ጠላቴ ሆይ ደስ አይበልህ፣ በወርቅ እንኳን እነሳለሁ፣ ውጤቱ ይታወቃል። ስለዚህ እኔ ለመርቃችሁ የልጆቻችሁ መጨረሻ ውጤቱ ይታወቃል። ክብር እንጂ ውርደት አይደለም። ክብር እንጂ ውርደት አይደለም። የሕይወታችሁ መጨረሻ ውጤቱ ይታወቃል። በረከት እንጂ ችግር አይደለም። በሰው እጅ መውደቅ አይደለም። ውጤቱ ይታወቃል። ውጊያ ሊኖር ይችላል፣ ሰልፍ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ውጤቱ ይታወቃል። እግዚአብሔር ውጤቱን ያውቀዋል። ሶስተኛ በመዘግየት ውስጥ የመጀመሪያው እግዚአብሔር በስራ ላይ ነው። ሁለተኛው እግዚአብሔር ውጤቱን ያውቀዋል። ሶስተኛው በመዘግየት ውስጥ እግዚአብሔር ለምንድነው በጣም በቦልድነስ በኮንፊደንስ እግዚአብሔር ከእናንተ ጋር ኮሙኒኬት የሚያደርገው መሰላችሁ? ሶስተኛው እግዚአብሔር ጊዜውን ያውቃል። በገላትያ መጽሐፍ ምዕራፍ 4 ቁጥር 4 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጊዜው በደረሰ ጊዜ እግዚአብሔር ልጁን ላካል። ጊዜው በደረሰ ጊዜ፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላካል። እግዚአብሔር መቼ ምን ማድረግ እንዳለበት ያውቃል። የእግዚአብሔር ጊዜ ሁል ጊዜ ፍጹም ነው። አየህ፣ እግዚአብሔር አምላክ ጊዜው በደረሰ ጊዜ ልጁን ላካል። በቃ መቼ መልአኩን ላንተ እንደሚልክልህ ያውቃል። መቼ ታስታውሳለህ? በቀደም ስናገር ነበር መሰለኝ ለወጣቶቹ እና ኃይሌ ገብረስላሴ ውጭ ሀገር ይሄዳሉ። ከዛስ እና ቀነኒሳ ይሮጣሉ፣ አብረው ይሮጣሉ። ጊዜውን ግን ያውቃሉ። ወድረክ የሚሉበትን ልዩነት የሚያመጡበትን ሰዓት ያውቃሉ። ያ ዙር እስኪደርስ ድረስ፣ ያ ሰዓት እስኪደርስ ድረስ አብሮ መሮጥ ይቻላል። ችግር የለም። መደጋገፍ መተመና ይቻላል። ልክ ሰዓቱ ሲደርስ ግን ላጥ ብሎ ከወጡ በኋላ የአገሬ ልጅ ነው የሰፈሬ ልጅ ነው አንድ ቡድን ነን ምናምን አይሰራም። ከዛ በኋላ በቀረው ጉዳይ ላይ ፍጥነትም ጉልበትም እየጨመሩ ይሄዳሉ። ዛሬ እነግርሃለሁ፣ እግዚአብሔር ጊዜው በደረሰ ጊዜ ልጁን እንደላከ ልክ እንደዚሁ አሁን ያንተ ጊዜ ነው። እኔ አምናለሁ መልአኩን ይልካል። ወይኔ መልአኩን ይልክልሃል። ጊዜውን ያውቃል። ምን ታይም ላይ ኢንተርፊር ማድረግ እንዳለበት፣ የትኛው ሰዓት ላይ እግዚአብሔር ጣልቃ መግባት እንዳለበት ያውቃል። የትኛው ሰዓት ላይ ፍጥነትም ጉልበትም መጨመር እንዳለበት ያውቃል። አቤት ያውቃል። ሄሮድስ ደስ ብሎት በያዕቆብ ያደረገው በጴጥሮስ ሊያደርግ እንደ ነገ ሞት ደግሶ ሳል ጌታ ጊዜውን ያውቃል። ጴጥሮስ ተያዘ፣ እስር ቤት ገቢ ተደረገ፣ ወደ ውስጠኛው ክፍል ታሰረ። ሁሉ ተኙ፣ ለጠዋት ተዘጋጁ። የኔ ጌታ ሌሊት ጊዜውን ያውቃል። መቼ መቀስቀስ፣ ለቼ በሩ መክፈት እንዳለበት፣ መቼ አንተ እጣ የተከስተ ዕጣ ወጣ እንዳሉ አላየም? ክሊፑ ላይ የቆሎ ተማሪ ሆኖ እንደዚያ ዕጣ የተከስተ ዕጣ ወጣ። ልክ እንደዛ በቃ መቼ ዙሩን እንደሚያከረው እግዚአብሔር ያውቃል። ወይኔ እና እንደዚህ ነው የምትለው፣ ሳላውቅ ነፍሴን በከበረ ሰረገላ። ወይኔ እግዚአብሔር ጊዜውን ያውቃል። አሜን ነው። አራተኛው ወደ ዋናው መልእክት እየመጣሁ ነው። አራተኛው እግዚአብሔር የሚያስደስትህን ሳይሆን የሚያሳድግህን ነገር ያውቃል። በመዘግየት ውስጥ እግዚአብሔር የሚያስደስትህን ነገር እግዚአብሔር አንተን ክልክል አያጫውትህም።
እንድትለው አይደለም እግዚአብሔር ካንተ ጋር ወከም ያደርገው እዚህ ስር የነካካ የጎሸመ ምናምን አንተን የማሳቅ አንተን የማስደሰት ምናምን አይደለም ፕሮግራሙ። እግዚአብሔር ያውቃል ባህሪና እምነትህ እንዲያድግ የሚሆንበትን መንገድ እግዚአብሔር ያውቃል። ታስፋ እግዚአብሔር በመዘግየት ውስጥ የሚያስደስትህን ያውቃል፣ የሚያሳድግህን ያውቃል። እግዚአብሔር በጣም የሚያስጨንቀው የአንተን የሚያስደስትህ ጉዳይ አይደለም፣ እምነትህንና ካራክተርህን የሚያሳድግ ጉዳይ ነው እግዚአብሔር የሚያሳስበው እንጂ አንተ ተደሰት ካልተደሰት እሱ ጋር አይደለም ጉዳዩ። እሱ ጋር አይደለም እግዚአብሔር ጉዳዩ ወዳጆቼ። በመግቢያችን ላይ እንዳነበብነው በዮሐንስ ወንጌል መጽሐፍ ምዕራፍ 11 የእግዚአብሔርን መዘግየት በተመለከተ ከአልዓዛር ሕይወት በተሻለ ሊያሳየን የሚችል ሌላ የለም ማለት በዋነኛነት የአልዓዛር ሕይወት የእግዚአብሔርን መዘግየት በሰዎች ሕይወት ውስጥ የምትመለከቱበት ጉዳይ ነው። እንዳነበባችሁት የዮሐንስ ወንጌል መጽሐፍ ምዕራፍ 11 አልዓዛር እንደታመመ ለኢየሱስ ተነገረው እና አልዓዛር እንደታመመ ለኢየሱስ ሲነገረው ይሄ የእግዚአብሔር ልጅ እንዲከብር ነው እንጂ ለሞቱ የሚያበቃ አይደለም አለ። ከዛ 2 ቀን ቆየ እና መንገድ ላይ አልዓዛር ሞተ የሚል ዜና ደግሞ እንደተሰማ እናንተ በደንብ አድርጋችሁ እንደምታውቁ አስባለሁ ወዳጆቼ። እኔ ይህንን ሐሳብ በደንብ በትኩረት ሳጠናና ስመለከት አንዳንድ ጊዜ እግዚአብሔር ሲዘገይብን የሚሰማን ስሜቶች አሉ። ከሚሰማን ስሜቶች አንዱ እግዚአብሔር እንደማይወደን አይወደኝም፣ ሌላ ግድ የለሽነት ማለት እግዚአብሔር ስለኔ ግድ አይለውም፣ ቸርነቱን ሁሉ እንጠራጠራለን። በጣም የሚገርማችሁ ግን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 5 ላይ ማርያምንም አልዓዛርንም ማርታንም ኢየሱስ ይወዳቸው ነበር። በጣም የሚደንቅ ነው። አሁን ሲዘገይባችሁ የእግዚአብሔርን ፍቅር የምትጠራጠሩ ሰዎች ሲቆይ ነገሩ እጃችሁ ላይ ሲበላሽ ስለማይወደኝ ነው ጌታ ልትሉ ትችላላችሁ። ግን እንደሱ እንዳታስቡ፣ ግድ የለውም እንዳትሉ እንዳታስቡ። ዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ ቁጥር 5 እንደዚህ ነው፣ ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። ይገርማል። ስለማይወድ አይደለም የሚዘገየው እግዚአብሔር ይወዳቸው ነበር። አሁን አንዳንድ ሰው ጌታ አይወደኝም፣ ጌታ ትቶኛል፣ ጌታ ቸል ብሎኛል፣ ቸርነቱን ይጠራጠራል። እሱ ብቻ አይደለም። እስቲ ወደፊት ሂጂና ቁጥር 35 ላይ ያሳያቸው። በጣም የምወደው ቃል እዚህ ጋር አለ። በጣም የሚደንቅ ነው። እንደዚህ አለ። ከቁጥር 32 ጀምሮ ላንብብ። ማርያምም ኢየሱስ ወዳለበት መታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁትም አለ። እነርሱም ጌታ ሆይ መጥተህ አሉት። ኢየሱስም እንባውን አፈሰሰ። I love this word። ኢየሱስም እንባውን አፈሰሰ። 2 ቀን ቆየ እኮ ታሟል ሲሉት 2 ቀን ቆየ። ሲመጣ ስለማይወደው ላይ ላዩን ነው የሚወደኝ የሚመስለው ምናምን እንዳትል፣ ላይ ላዩን አይደለም፣ እንባውን አፈሰሰ ጌታ። አንተ ለማንም አፍስሶ አያውቅም። በጣም ይወደዋል አልዓዛር። ለዚህ ነው ወዳጆቼ፣ ለምሳሌ ልንገራችሁ። እኔ ባለቤቴ ደውላ ልጃችን ሆስፒታል እየተወሰደ ነው ብላ ብትለኝ ከጓደኞቼ ጋር ቁጭ ብዬ ጣፋጭ አዝዤ ብበላ አስባችሁታ። ልጃችን ወደ ሆስፒታል እየተወሰደ ነው ስትለኝ ፍቅር የያዝኩትን አስጥሎ ካላስኬደኝ ፍቅር አይደለም ብላችሁ ልታስቡ ትችላላችሁ። አሁን ጉዳዩ እናንተ የሆነ ቻሌንጅ እንደደረሰባችሁ እንደገጠማችሁ ጌታ እያወቀ እየጸለያችሁ ቶሎ እናንተ ጋር ወይም ደግሞ ጉዳዩ ሲዘገይባችሁ ስትመለከቱ ስለማይወዳችሁ ወይም ስለእናንተ ግድ ስለሌለው ሳይሆን ይሄ ጉዳይ የቦታ ርቀት ስላልሆነ ነው። ጌታ በሕይወታችሁ የዘገየ የመሰላችሁ ፈልጋችሁት ያልመጣው በቦታ ርቀት ምክንያት አይደለም፣ ከስትፋሳችሁ ይልቅ ቅርብ ነው። ነገርየው ላይ መዘግየቱ ላይ ዓላማ ስላለ ኦኬ። እግዚአብሔር ለምንድን ነው የሚዘገየው? አሁን ርዕሱን ጻፉ ደግማችሁ። አሁን መልሱን ልሰጣችሁ። እግዚአብሔር ለምንድን ነው የሚዘገየው? ስለማይወደን ካልሆነ የሚወደኝ ከሆነ በእኔ ማዘን የሚያዝን ከሆነ እግዚአብሔር ለምን ይዘገያል? እግዚአብሔር ለምን ይዘገያል? ወዳጆቼ የመጀመሪያ አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ ነው። የተሻለ ነገር፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁልጊዜ እንደምናገረው ታውቃላችሁ፣ ወጥ ማለት የዱቄትና የውሃ ቅልቅል የዘይት ብጥብጥ ማለት አይደለም። ባለሙያ ያልሰራው ወጥ እንጀራ ላይ ስታወጣው ውሃው ከታች ይፈሳል ብዬ ሳወራ ሰምታችኋል። ስለዚህ ባለሙያ የሆኑ ሰዎች ጊዜ ወስደውበት ነው ወጡን የሚያጣፍጡት፣ ጣት የሚያስቆረጥም የሚያደርጉት።
እግዚአብሔር ለምን ይዘገያል? የተሻለ ነገር ሊሰጣችሁ ስለሚፈልግ። ሄሎ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሄደ። በወንበዴዎች እጅ ገባ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። ሌላ መጣ፣ የተሻለ መጣ። ኢየሱስ ጌታ። ቅባት የያዘ መጣ፣ የተሻለ። ልባርካችሁ። በእያንዳንዱ ዘገየብኝ ባላችሁት ጉዳይ እግዚአብሔር አምላክ የሚመስል አይደለም፣ የሚበልጥ ይሰጣቸዋል። የተሻለ ህይወት። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ ነው። በእርሱ ብቻ እንድትታመኑ ፈልጎ ነው እግዚአብሔር። በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ፣ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ በቴክስት አይደለም፣ በሚሴጅ አይደለም፣ በፈለግከው ነገር በእግዚአብሔር እንድትታመኑ የሚዘገየው። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገየው። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለ እናንተ ደስ ይለኛል አላቸው። ስለዚህ ባላዛር ጉዳይ እምነት ለጴጥሮስ፣ ባላዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። ለምሳሌ አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር ለእግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። የታላቅነቱ ማሳያና እግዚአብሔር እንደሚችል ካንተ በላይ ማሳያ ከየት ይመጣል? ካንተ በላይ እግዚአብሔር ሰው እንደሚያደርግ፣ እግዚአብሔር እንደሚያከብር፣ እግዚአብሔር ታላቅ እንደሆነ በቃ ዘመን ካለፈ በኋላ እድሜ ከሄደ በኋላ አባት እናት መሆን እንደምትችል ካፈር ከትቢያ አንስቶ እግዚአብሔር ማክበር እንደሚችል ማንበብ ማየት ከፈለጉ ሩቅ መሄድ አያስፈልጋቸው። ይሄው ምስክር እኔ እዚህ ቤት አለሁላቸው፣ እዛ አንተ ሰፈር አለህላቸው።